ለየካቲት በዛቲ ዕለት አይረፍም። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለሰኔ በዛቲ ዕለት ኮነ ሰማዕት አባ ቴዎድሮስ መነኮስ ዘእምሀገረ እስክንድርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚች ዕለት ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ አገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያዊ ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምእመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምእመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህም በኋላ ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትን ማስረጃ በማምጣትና በማስፈረድ ያስፈራቸው ነበር። ያን ጊዜ ይህን መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። እንዲሁም አደረጉበት፣ ግን ምንም ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛው ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛው ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህ በኋላ ምእመናን እየተቆራረጡና የተበተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህ ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎቹ ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት። በጸሎት መጽሐፋቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ መነኮስ ሱረ አእጋር ወአይዳው በእግረ ፈረስ ማይለ ሩጸቱ ፍሉህ አምሳለ ነፋስ እምአባልከ ተመቲራ ለእንተሰረረ ትርስ እግዚአብሔር አስተቀጸላ በአክሊል ሰላስ። በዚችም ዕለት የሀገረ መሪውጥ 40 ሰማዕታትና የሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳቢዎስ ታማን ሃርዋግና ባኮስ የተባሉ የሀገረ አስና 4 መኳንንት የረፍታቸው መታሰቢያ ነው። እሊህም ቅዱሳን ለእስና ሀገር ምሰሶዎቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች ይመጸውቱ ነበር። ወደዚያች ሀገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባውና ሰማይና ምድርን በጸኑበት በእግዚአብሔር በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነትን አክሊል ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል መኳንንተ ርብአ ዘያጸግቡ ርሁበ ወዘያረዊው ጽሙአ ሀገራተ አስና ያመዘብር አማ አርያኖስ ወፃ በእንተ ክርስቶስ ይኩኑ ስምአ እምነ ህዝቦሙ ቀደሙ መጺአ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል አገር ቅዱስና ቡሩክ ድል አድራጊም የሆነ አባ አበስኪሮስ በሰማዕትነት ሞተ። በዚችም ዕለት መኮንን አርማኒዎስ ያሰቃያቸው የ16,000 ሰማዕታት የረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው።
ዛቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምውላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጓሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ታምር ያለ ብጽት ቅድስት አርሴማ ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የሰማዕቷ የብጽት ቅድስት አርሴማ ታምር ነው። ጸሎቷና በረከቷ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ጠዋት በሆነ ጊዜ ከምስራቅ አገር ሁለት መነኮሳት በእጅ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማንያ ሀገር መጡ። ሲሄዱ እርሱም በፊታቸው ይሄዳል፣ ሲያልፉም እርሱም ከእነርሱ ጋር ያርፋል። ሌላ አንበሳም ያስደነግጣቸው ዘንድ በመጣ ጊዜ እርሱ ይረዳዋል ያድናቸውማል፣ በበትረ መስቀሉም ያሸሻቸዋል። እንደዚህም እያደረገ ወደ እነዚያ ቅዱሳን ወደ ብጽዕት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገረው ያ ሰው ከወዲያ ወዲህ ሲመላለስ አገኘው። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃዱ ወደዚች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተስ ስራ ምንድነው? ሃይማኖትስ ምንድነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቅም ነበር፣ ነገር ግን ባዕዳን አማልክቶችን አመልክ ነበር። ከመልካም ስራ ምንም አልሰራውም። በችግረኞችና በጦም አዳሪዎች ላይም ርኅራኄ ቸርነትን በልቤ ውስጥ የለም ነበር። ነገር ግን የምህረት ባህሪና የትዕግስት ተራራ እግዚአብሔር ፈጽሞ ማረኝ ይቅርም አለኝ። እስከዚችም ቀን አደረሰኝ። የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚያም መነኮሳት በሰሙ ጊዜ እግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚያም በኋላ የቀናች ሃይማኖት ነገርና የተለየች የምንኩስናን ስራ አስተማሩት። ከጥቂት ቀናትም በኋላ የመላእክትን አስኬማ ለበሱት። የትዕግስትን ባለቤት ሆነ። በዚያም የመነኮሳት ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽዕት ቅድስት አርሴማ፣ ቅድስት አትናስያ በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጓቸው። በዚያም የመነኮሳትን ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽዕት ቅድስት አርሴማ በቅድስት አትናስያና በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጉ። ለጾምና ለጸሎት ትሕትና ለመስራትና ለፍቅር ተጠመዱ። በዚያም ገዳሙ ውስጥ መነኮሳት ብዙ ከቅዱሳን መነኮሳት ብዛት የተነሳ መቻል እስከተሳናቸው ድረስ በእንደዚህ ስራ የቅድስትና ንጽሕት አምላክን የወለደች የድንግል ማርያም ክብርና ገናናነት የተናገሩ ብዙ ዘመን ኖሩ። በዚህም በብጽዕት ቅድስት አርሴማ የቸርነት ብዛት ከዛሬ ድረስ ታላቅ ተአምራት ተደረገ። የሰማዕቷ የቅድስት አርሴማ በረከትና ረድኤት አማላጅነት ይጠብቀን ለዘላለሙ አሜን። አባታችን ቅዱስ ብርሃነ ዓለም ቅዱስ ጳውሎስ አባታችሁ አብርሃምንና እናታችሁ ሳራን ተመልከቱ፣ ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ፣ በኑሯቸውም ሁሉ ምሰሏቸው ብሎ እንደነገረን ሁሉ አሉ ከሚባሉ በብሉይ ኪዳን እግዚአብሔርን ካከበሩት፣ እግዚአብሔርን ከወደዱት፣ እግዚአብሔርን ከተከተሉት ምንም ሕይወቷ እንኳን ምስቅልቅሉ ቢወጣባት በሰው ዘንድ ሁሉ የተነቀፈች የተጠላች ከማህበረሰቡ ዘንድ ሁሉ የሰው ማጉረምረም፣ የሰው ሽሙጥ፣ የሰው ሐሜት ሳይበግራት እግዚአብሔርን ግን ባለመሰልቸት ሁሌም ደጅ የምትጸናው ሐና እግዚአብሔር አንድ ቀን ወደ እርሷ በመጣ ጊዜ በምህረት ዓይኑ ባያት ጊዜ ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ በመድኃኒቴ ከፍ ከፍ አለ፣ በጠላቶቼ ፊት አፌ ተከፈተ ብላ ትናገራለች። በጠላቶቼ ፊት ምን አልኳቸው? አፌ ተከፈተ። ጠላቶቼ አፋቸው ሲዘጋ የኔ አንድ አፍ ተከፈተ። እግዚአብሔርን የማመሰግንበት ስለ እግዚአብሔር በመቅደሱ ሁሌ እመላለሳለሁ። ነገር ግን እግዚአብሔር ቢዘገይም አሁን በእግዚአብሔር ልቤ ጸንቷል። እግዚአብሔር ጎብኝቶኛል፣ እግዚአብሔር አይቶኛል በምህረቱ ዓይኑ። ስለዚህ ልቤ በእግዚአብሔር ጸና ስትል እናያታለን።
እናቺ ሴት በአርማቴም መሴፋ የሚኖር ስሙ ህልቃና የሚባል አንድ ሰው ነበረ ይላል። ከመጀመሪያ ላይ ሲጽፍ ጸሐፊው በአርማቴም መሴፋ የሚኖር ስሙ ህልቃና የሚባል አንድ ሰው ነበረ። ይህ ሰውዬ 2 ሚስቶች ነበሩ። የአንዲቷ ስም ፍናና፣ የሁለተኛይቱ ስም ሃና ይባል ነበረ። አዎ እግዚአብሔር ሃናን ማህፀኗን ዘጋ። እግዚአብሔርን የምትወድ ናት፣ እግዚአብሔርን የምታከብር ናት። ያለ እግዚአብሔር አንዳች ነገር በህሊናዋ የሚመላለስ ነገር የለም። ሁሌም በብሉይ ኪዳን የተጻፉ መጻሕፍትን የነ ሄኖክ መጽሐፍ ታነባለች፣ የነ ሙሴን መጽሐፍ ታነባለች። ከእግዚአብሔር ጋር የሄዱ አባቶቿን ሁሉ ትመስላለች በህይወቷ ሁሉ። ነገር ግን የፍናና ማህፀን ሲከፈት የሃና ማህፀን ተዘጋ ይላል። ስለዚህ ታዝን ነበረ፣ ትቆጭ ነበረ። ለምን? ልጅ ስለሌላት ታዝን ነበረ። እግዚአብሔርን የሚያከብር አንተን የማያከብር ከሆነ በአባቶች ሕግ የማይሄድ ከሆነ ማህፀኔን ዝጋው። ነገር ግን አንተን የሚያከብር ከሆነ ለአንተ የሚታዘዝ ከሆነ የሚሆን ልጅ ስጠኝ እባክህ፣ ነቀፌታዬን ከሰዎች ዘንድ አስወግድልኝ እያለች እግዚአብሔርን ለብዙ ዓመታት ደጅ ትጸናው ነበረ። እንደውም ወደ ቤተ መቅደሱ ወደ ኢየሩሳሌም ከተማ ሄዶ ለእግዚአብሔር መባ ሲያቀርብ መስዋዕት ሲያቀርብ ህልቃና ለሚስቱ ለፍናና ለልጆቿ ፋንታቸውን እድላቸውን ሰጣቸው ይላል። የሃና እድል ደግሞ አንድ እድል ብቻ ሆነ፣ አንድ ድርሻ ብቻ ሆነ። በዚህ ሃና አዘነች፣ አለቀሰች። ለምንድነው እግዚአብሔር የማትጎበኘኝ? ለምንድነው ልጅ የማትሰጠኝ አለች። ታለቅስ ነበረ። ምግብም አትበላም ነበረ፣ አትጠጣም ነበረ። መልካም የሆነ ልብስ አትለብስም ነበረ። ምን ስለሌላት? ልጅ ስለሌላት። ምናልባት እኛ ሳናነባ ሳናለቅስ እግዚአብሔርን ሳንጠይቀው ሰጥቶን ለልጅ ቦታ ላይ ኖረን ዋጋ ላይ ኖረን ይችላል። አንዳንዶችም ከቆሻሻ ጋር ወደ ሽንት ቤት የሚወረውሩ አሉ። ልጅ ግን ትልቅ ዋጋ አለው። ልጅ ግን ትልቅ ስጦታ ነው። ውሉድ ጸጋሁ ለእግዚአብሔር አለ ነብዩ እግዚአብሔር ቅዱስ ዳዊት። የእግዚአብሔር ስጦታ ልጆች ናቸው። የእግዚአብሔር ስጦታ ልጆች ናቸው። ስልጣን ከሰው ይገኛል፣ ገንዘብ ከሰው ይገኛል፣ ሹመት ከሰው ይገኛል። አዎ መከበር ከሰው ይገኛል። ከእግዚአብሔር ግን ልጅ ግን ከሰው አይገኝም። ከእግዚአብሔር ካልተሰጠ ልጅ አዎ ሊገኝ አይችልም። ሁልጊዜ አባታችን መጋቢ ምስጢር የሚሉት አለ፣ ልጅ ከሱቅ አይገዛም ይላሉ። እውነታቸውን ነው። ምን አይነት ገንዘብ አካውንቱ እንኳን እስከሚዘጋ ድረስ በቃ እስከሚል ድረስ ቢከማች ገንዘብ፣ ልጅ ግን በገንዘብ ሊገዛ አይችልም። ስለዚህ አዎ ሃና ታለቅስ ነበር በዚህ ምክንያት። በብሉይ ኪዳን ምእመናን ልጅ የሌላቸው ሰዎች ኃጢአተኞች ተብለው ይቆጠሩ ነበረ፣ በደለኞች ተብለው ይቆጠራሉ። እግዚአብሔር ማህፀናቸውን የዘጋው በኃጢአታቸው በክፋታቸው ነው። ደጎች ቢሆኑማ እግዚአብሔር ልጅ ይሰጣቸው ነበረ። ታዲያ በዚህ ምክንያት ሃና በጣም ታዝናለች። በጣም ራሷን በሐዘን ውስጧ በሐዘን የተሰበረ ነበረ። በአንድ ወቅት ወደ ቤተ መቅደሱ ሁሌም ትመላለሳለች። በእርግጥ አንድ ቀን ግን አብዝታ አለቀሰች፣ አብዝታ አነባች። ሊቀ ካህኑ ኤሊ በቤተ መቅደስ ማዕጠንቱን ሲያጥን ለእግዚአብሔር መባ ሲያቀርብ የብሉይ ኪዳን መጻሕፍትን ሲያነብ እቺ ሴት ደግሞ እየተንሰቀሰቀች ታለቅሳለች። የሚገርመው ሃና ስትጸልይ ስታለቅስ ከንፈሮቿ ይንቀሳቀሱ ነበር እንጂ ድምፅ አይሰማም ነበረ። በተመስጦ ሰማይን እየተመለከተች ከእግዚአብሔር ጋር ሆና ከንፈሮቿ ብቻ ሲንቀሳቀሱ ይታይ ነበረ። ነገር ግን ድምፅ አይሰማም፣ ትንሰቀሰቃለች። በተመስጦ ሆና ኤሊ አያት። ኤሊም አየና ምን አለ? እቺ ሴት ስካሯ እስከመቼ ነው የማይለቃት? ስካርሽ ይለቅሽ ዘንድ ሂጂና ጥቂት አንቀላፊ አላት።
አያችሁ፣ ሰዎች እኛ የደማንበትን ነገር አያውቁትም። ለሰዎች የማይነገር ለእግዚአብሔር ብቻ የሚነገር ለልጅ ለእናት አባት የማይነገር ብዙ የቻልነው በውስጣችን ይኖራል። ልንነግረው የማንችለው ለጎረቤት ልንነግረው የማንችለው ለጓደኛ ልንነግረው የማንችለው አልፎም ለትዳር አጋራችን እንኳን ልንነግረው የማንችለው በውስጣችን የምናዝንበት ሊኖር ይችላል። ግን ለእግዚአብሔር እንንገረው። ሐና ምን ብላ መለሰች? እኔ የወይን ጠጅ ያሰከረች ሴት አይደለሁም። ልጅ በማጣት ልቤ ተሰብሯል። እስራኤላውያን አሽሟጠውኛል። የእስራኤል ቆነጃጅት ከማህበረሰቡ ዘንድ ለይተውኝ አግለውኛል። ስለዚህ ሁሌም በዛ አዝናለሁ። እኔ ለእግዚአብሔር በቤተ መቅደስ ሁሌም እመላለሳለሁ። እባክህ ኤሊ እንደ ኃጢአተኞች ሴቶች ልጆች አትቁጠር አዝችን ባሪያህን። እኔ በስካር መንፈስ የተያዝኩ አይደለሁም፣ በእግዚአብሔር መንፈስ የሰከርኩ ነኝ አለችው። ኤሊም ግራ ተጋባ። እንደውም የኤሊ አገልጋይ ነው የሚለው አብዛኛውን ሂጂ ከእግዚአብሔር ቤት ውጭ አላት። ኤሊ እንኳን ያላት እቺ ሴት እንደሰከረች ቆጠራት፣ እቺን ሴት እንደሰከረች ቆጠራት ብሎ የኤሊም አገልጋይ ይላል። ሂጂ ስካርሽን ከእግዚአብሔር ቤት ወጥተሽ አርቂ አላት። ምእመናን ልጅ ሳይኖራችሁ የምታለቅሱ እንደ ሐና ጸንታችሁ እግዚአብሔርን ጠብቁት። አዎ በእርግጥ ይሄ የመጽሐፍ ቅዱስ ቃል በብዙ ቦታ ተጽፏል። ልጅ አጥተው እነ ማኑሄ የእግዚአብሔር መልአክ መጥቶ ልጅ እንደሚወልድ ነግሮታል። እነ ዘካርያስ እንዲሁ ነው። የዓለም ሁሉ ፍሬ የሕይወት ፍሬ ክርስቶስ የሕይወት ብርሃን የሆነው ክርስቶስን የወለደች ሐና እመቤታችንም እናቷ ሐና እንደዚሁ ልጅ በማጣት ታለቅስ ነበረ፣ ትቆዝም ነበረ፣ አንገቷን ትደፋ ነበረ። ዛሬም በዚህ ቅዱስ ቦታ ሁላችሁም ምስክሮች ናችሁ። ስንቶች መካኖች ወልደዋል። እንደ መጽሐፍ ቅዱስ እንደተፈጸመው ታሪክ ቢጻፍ ኖሮ ምን አይነት ስንክሳር ይበቀዋል? በቅድስት አርሴማ በጎጆ አርሴማ ስንቱ ልጅ የሌለው 2 3 እንደው አንድ አይደለም 2 3። አዎ ይሄንን ልትጽፉት ልትመሰክሩ ይገባል ምእመናን። ታዲያ የእግዚአብሔር አገልጋይ ኤሊ አረጋዊ ሽማግሌ ካህኑ ምን አላት? እችን ሴት የእግዚአብሔር የእስራኤል አምላክ ካንቺ ጋር ይሁን። እስኪ በሉ የእስራኤል አምላክ ካንቺ ጋር ይሁን። እግዚአብሔር ከሱ ጋር ከመሆን በቀር ምን የሚያስደስት ነገር አለ? የእስራኤል አምላክ ካንቺ ጋር ይሁን፣ የእስራኤል አምላክ ይከተልሽ፣ የልብሽን ፍላጎት ሁሉ ይስጥሽ ብሎ መለሰላት። የልብሽን ፍላጎት ሁሉ እግዚአብሔር ይስጥሽ፣ እግዚአብሔር ይከተልሽ አላት። ሐናም ፈገግ አለች። እግዚአብሔር አሰበኝ አለች። የካህኑን ድምፅ ስትሰማ እግዚአብሔር እንደሚያደርግላት አምና እግዚአብሔር ባሪያውን እግዚአብሔር አሰበኝ ዛሬ አለች። ከዚያም በኋላ የኤሊ የካህኑን ድምፅ ይህንን ድምፅ ከሰማች በኋላ አዎ ፊቷ ጠቁሮ አያውቅም። እግዚአብሔር ልጅ እንደሚሰጣት አመነች። እግዚአብሔር በካህኑ በኤሊ በኩል እንደተናገራት አሰበች። እግዚአብሔር በአባቶች ይናገራል። እግዚአብሔር በነቢያቱ ይናገር ነበረ። እግዚአብሔር በነገስታቱ በታላላቅ ነገስታት በነ ዳዊት አድሮ ይናገር ነበረ። አዎ እግዚአብሔር የእስራኤል አምላክ እግዚአብሔር ይከተልሽ፣ የልብሽንም ፍላጎት ይስጥሽ፣ በሰላም ሂጂ አላት። በሰላም ምን በይ? በሰላም እንድንሄድ ሁላችንም እግዚአብሔር ይርዳል። እልል ብላችሁ እግዚአብሔርን አመስግኑ። በሰላም ሂጂ። ይሄ ቃል በእርግጥ በሐዲስ ኪዳንም ኢየሱስ ክርስቶስ አዎ አይኖቻቸውን እየፈወሰ ለምጻቸውን ሁሉ እያራቀ ለ12 ዓመት ደም ይፈሳት የነበረችን ሴት አምና የክርስቶስን የልብሱን ጫፍ ነክታ እድናለሁ ብላ በቀረበች ሰዓት ኢየሱስ ክርስቶስ መለስ ብሎ አምነሻልና ኃጢአትሽ ተሰርዮልሻል፣ ከእንግዲህ ወዲያ እንዳትበዲ በሰላም ሂጂ የሚል ቃል በሐዲስ ኪዳንም በብዙ ቦታ አለ። በሰላም እንድንሄድ እግዚአብሔር ይርዳል። ሁላችንም ጥያቄ ይኖረናል። አሁን የሚያስተምረውም ጥያቄ አለው፣ የሚቀድሰውም ጥያቄ አለው፣ የሚሰብከውም ሁሉም
ጥያቄ ይኖረዋል። ጥያቄ የሌለው የለም። እያንዳንዱ ጥያቄ ይኖረዋል። እያንዳንዱ እንቆቅልሽ ይኖረዋል። እግዚአብሔር ግን በሰላም ሂዱ፣ ፍላጎታችሁ ይፈጸምላችሁ የሚለውን ድምፅ እንዲያሰማን እሱ ይርዳን። ምእመናን ኤሊ ይህንን ቃል ከነገራት ጀምሮ ሐና አመነች። ከዛ በኋላ ከባለቤቷ ከሕልቃና ጋር ወደ እግዚአብሔር ቤት ሄደች። እግዚአብሔር ቤት ገሰገሰች። እግዚአብሔርን የእሱን ድምፅ ከሰማች በኋላ ወደ እግዚአብሔር ቤት ሄደው መስዋዕት አቀረቡ። ሕልቃናም ሚስቱ ሐናን በግብር አወቃት ይላል። ከዛ በኋላ እግዚአብሔር ሐናን ጎበኛት። እግዚአብሔር ሐናን እንደ ጎረቤቶቿ አደረጋት። እግዚአብሔር ሐናን ሲጎበኛት ጸነሰች። የምትወልድበትም ወራት በደረሰ ጊዜ ወንድ ልጅ ወለደች። ስሙንም እግዚአብሔር ልመናዬን ሰምቶኛልና ስትል ሳሙኤል ብላ ጠራችው። ሳሙኤል ማለት ምን ማለት ነው? እግዚአብሔር ልመናዬን ሰምቶኛል ማለት ነው። የሚገርመው ገና ስትሳል ልጅ ስጠኝ አለች። ልጅ ስጠኝ፣ ከሰጠኸኝም ደግሞ ለአንተ ለቤተ እግዚአብሔር ለቤተ መቅደሱ አገልጋይ ይሆናል። አያችሁት? ልጅ ብቻ ነው የፈለገች፣ እንዲያገለግላት፣ እንዲጦራት፣ እንዲንከባከባት አይደለም። እኔ ስለቴ ልጅ ስጠኝ ላንተ ወዲያው 3 ዓመት እንደሆነው ጡት እንደተወ አምጥቼ ለቤተ መቅደስህ ላንተ አገልጋይ አደርገዋለሁ አለች። ይህንን ስለቷን እግዚአብሔር ሰማና ሕልቃና ሐናን በግብር አወቃት። ጸነሰች። የመውለጃዋ ወራትን በደረሰ ጊዜ ወንድ ልጅ ወለደች። ስሙንም ሳሙኤል ብላ ጠራችው። አያችሁት? እግዚአብሔር ሲሰማ፣ እግዚአብሔር የልባችንን መሻት ሲፈጽምልን እንዴት ደስ ይላል። ከዚህ በኋላ ነው ሐና ምዕራፉ ወደፊት ነው የሚቀጥለው። ይሄ አንድ ምዕራፍ ላይ ነው ያለው። ከዛ በኋላ ሐና ሕልቃና ወደ ቤተ እግዚአብሔር ወጣ። እንውጣ አላት። እኔ አልወጣም፣ ስለት አለብኝ። ልጁ ጡት እስከሚተው ድረስ ወደ ቤተ እግዚአብሔር አልወጣም፣ ባዶዬን አልወጣም፣ ልጁን ይዤ ነው የምወጣው። ከዛ በኋላ ልታስረክበው ለቤተ እግዚአብሔር ልብሱን ብቻ እያሰፋች ታመጣለት ነበረ ለሳሙኤል። በቤተ መቅደስ ነው የሚያገለግለው። ወደ ቤቱም አይሄድም። እኛ አገልግለን ወደ ቤታችን እንሄዳለን። የሚቀድሰውም ቀድሶ ወደ ቤቱ ይሄዳል። የሚሰብከውም ሰብኮ ወደ ቤቱ ይሄዳል። ማህሌታዊውም ማህሌት ቆሞ ወደ ቤቱ ይሄዳል። የሳሙኤል አገልግሎት ግን በቤተ መቅደሱ ተሰጠ ለእግዚአብሔር። በቃ ለእግዚአብሔር ብቻና ብቻ። ከዛ በኋላ ሐና ባለቤቷን ጌታዬ ሆይ እኔ ባዶ እጄን አልሄድም፣ ስለት ተስያለሁኝ አለችው። እግዚአብሔር ከከንፈሮችሽ ከአንደበትሽ የወጣውን ቃል ይጠብቅልሽ እመቤቴ ብሎ አላት። ከዛ በኋላ ጡት ካስተዎቹ በኋላ ሐና ሳሙኤልን በ3 ዓመቱ ወደ ቤተ እግዚአብሔር አወጣችው። በቤተ እግዚአብሔር የእግዚአብሔርን ቃል እየሰማ በብሉይ ኪዳን ያሉ መጻሕፍትን እየተማረ የእግዚአብሔርን ሕግ ጠንቅቆ እየተማረ በቤተ መቅደስ ያገለግል ጀመረ። አምላካችን እግዚአብሔር ብዙ እንባቸውን ያበሰው በብሉይ ኪዳን ልጅ በማጣት እንደው አንዲት የምትገርም ሴት አለች። በብሉይ ኪዳን ደግሞ በዚህ በመጽሐፈ ነገሥት ምዕራፍ 4 ላይ ከቁጥር 1 ላይ እንደዚሁ የምትገርም ሴት እግዚአብሔርን የምትፈራ እግዚአብሔርን የምትወድ አንድ ሴት አለች። ስለሷ አንስቼ ትምህርቴን እቋጫለሁ። እቺ ሴት ነቢዩ ኤልሳ ነው፣ የታምረኛው ኤልሳ። አቤት ኤልሳ እኮ በእውነት በዘመኑ የነበሩ ዛሬ ኤልሳ ቢኖር አምላክ ነው ተብሎ ብዙ ሰው ይከተለው ነበረ። ኤልሳን ታውቁታላችሁ? በመጽሐፍ ቅዱስ አንብባችሁታ ስለ ኤልሳ? አቤት የሚጮኸው ድምፁ በጣም ይረብሻል። እንግዲህ ምን እናድርግ? እና እቺ ሴት ሱማናዊት ናት። ነቢዩ ኤልሳ ሲያስተምሩ ውሎ በዛ ሲመላለስ ሁሌም ምግብ እያቀረበችለት ይመገብ ነበረ። ያችም ሴት ታላቅ ነበረች። ሱማናዊቷ ሴት እግዚአብሔርን የምትፈራ ናት። የእግዚአብሔር ሰው ኤልሳ በዚያ ሲመላለስ ሁሌም ወደ ቤት የግባ ጌታዬ ሆይ አንተ የእግዚአብሔር ቅዱስ ሰው ነህ፣ በአንተ ላይ እግዚአብሔር እንደሚናገር እግዚአብሔር ባንተ ውስጥ እንዳለ አውቃለሁ። የእግዚአብሔር ቅዱስ ሰው ሆይ በረከትህ ያድርብኝ ዘንድ ቤቴ ይባረክ ዘንድ ወደ ቤቴ ግባ እያለች ሁሌም
ምግብ ትመግበው ነበረ። ነቢዩ ኤልሳም መቼም የኒቢጤ እንደው አይባልም እንጂ እሱ ነቢዩ ኤልሳ ላጡት ሁሉ በረከት የሚሆን አባት ነው። እሱ ግን የለውም። የሚለብሰው ልብስ አዳፋ ነው። የሚገርመው ነቢያት የሚለብሱት ልብስ አዳፋ ነው። የሚጫሙት ጫማ አዳፋ ነው። ተራ የሆነ ልብስ ነው። እነርሱ ግን በረከት ላጡ ልጅ ይሆኑ ነበረ ነቢያቱ። እውነተኞቹ ነቢያት እግዚአብሔር የላካቸው አዎ ከሰማይ ዝናብ የማዝነብ ዝናብን የማቆም ስልጣን ነበራቸው። ልጅም የመስጠት ስልጣን አላቸው። እና ነቢዩ ኤልሳ የዚች ሴት ደግነት በጣም ልቡን ተሰበረ። ውለታ የማይረሳ የእግዚአብሔር ወዳጅ ነውና ነቢዩ ኤልሳ ልቡ ተሰበረ። ይቺ ሴት የሚገርመው ምግብ ማብላቷ ብቻ አይደለም። የእግዚአብሔር ሰው የእግዚአብሔር አገልጋይ ወደ ቤታችን ሲመጣ አዎ ደክሞት ከሚሄድ ምግብ በልቶ በዛው አረፍ ይበል በቤታችን። ስለዚህ ሰገነት ላይ ዶርም ቤት እንስራለት፣ መቅረዝ እናኑርለት፣ አልጋ እንስራለት አለችው ለባሏ። እቺ ታላቅ ሴት ባሏም ደግ ነውና እንግዲህ አንዳንድ ባልና ሚስት ሁለቱም ከአንድ ባህር ይቀዳሉ እንደሚባለው ሁለቱም እግዚአብሔር የሚፈሩ ይሆናሉ። አንዳንዶቹ ደግሞ አንዷ እሷ እንመጽኡ ስትል እሱ ደግሞ አይ ይሄ ነገር ይጎልብናል ኋላ ችግር ውስጥ እንወርቃለን ይላል። እንስጥ ቤተክርስቲያን ለቤተ መቅደስ አስራት በኩራት እናውጣ ሲል እሷ ወይም ብትላለች ወይ እሱም ቢላል። አንዳንዶቹ ደግሞ አንድ ልብ ይሆናሉ። መልካም ባለቤቴ ጌታዬ ሆይ መልካም አስበሻል እመቤቴ አላት። ዶርም ሰሩለት። በዚያ ምግቡን ተመግቦ አረፍ ይል ነበር የእግዚአብሔር ሰው ነቢዩ ኤልሳ። ታዲያ ነቢዩ ኤልሳ የዚች ሴት ውለቷ ከበደው። ምን እንደሚያደርግላት ግራ ተጋባ። ደቀ መዝሙሩ ገያዝ ይባል ነበረ። ደቀ መዝሙሩ ገያዝን ምን አለው? ይቺ ሴት እስኪ እንደው አንዳች ጉዳይ እንዳላት ወይ ለንጉስ የምነግርላት ወይም ለሰራዊት አለቃ የምነግርላት ከሹማምንቱ የማቀራርባት ወይም የቦታ ይዞታ ከሆነ ርስት ከሌላት ርስት እንዲሰጧት ልንገርላት እባክህ። ስለዚህች ሴት ሂደህ ጠይቃት የምትሻውን ነገር አድርግላት ዘንድ አለ። አያችሁ ከእግዚአብሔር ጋር የኖሩት ቅዱሳን ከእግዚአብሔር ጋር የሆኑ ቅዱሳን እግዚአብሔርን ጠይቄው ሳይሆን የሚሉት አደርግላት ዘንድ አንዳች ነገር ሂደህ ጠይቃት አለው። ሄዶ ቢጠይቃት እቺ ሴት ምን አለች? ለካ ከነቢዩ ከኤልሳ በረከት ለማግኘት እንጂ እንደ ምድራዊ እንቆቅልሿ እንዲፈታላት ቤቷ በበረከት እንዲሞላ የሆነ ነገር እንደው ፈልጋ አይደለም ስጋዊ ነገር። እሷ የእግዚአብሔር ሰው እንደሆነ ስላወቀች እንድትባረክ እንድትቀደስ ኖሯል። ግያዝ ሄዶ ቢጠይቃት እኔ በወገኔ መካከል እኖራለሁ፣ መጻተኛም አይደለሁም፣ ጉዳይም የለኝም፣ ምንም ጉዳይ የለኝም፣ እግዚአብሔር ይመስገን፣ የእስራኤል አምላክ እግዚአብሔር ይመስገን፣ ሁሉ ነገር የተሳካልኝ ሴት ነኝ፣ ምንም አይሸግረኝም ብላ ለግያዝ መለሰችለት። ግያዝም ሄዶ ለነቢዩ ለኤልሳ የነገረችውን ሁሉ ነገረው። አሁንም ነቢዩ ኤልሳ ውለታ የማይረሳ የእግዚአብሔር ሰው ነውና ምን ላርግላት? ይህን ያህል በዚህን ያህል ክብር አከበረችኝ፣ ምን ላርግላት ብሎ ተጨነቀ። ሂደህ አሁንም ጠይቃት ነይ በላት አለው። መጣችና ከእግዚአብሔር ሰው ከኤልሳ እግር ስር ጠብ ብላ ወደቀች፣ ሰገደችለት። ከዛ በኋላ አነሳትና ምንድነው የምትሽው አላት። አሁንም እኔ ሁሉ ነገር አለኝ አለች። ግያዝ ሄዶ አሁንም ጠየቃት። ግያዝ ሲጠይቅ መረጃ ሲሰበስብ እቺ ሴት እንባዋ አይኖቿ በእንባ ያፈዘዋል። አይኖቿ አዎ እንባ በማፍሰስ በእንባ ብዛት ተቃጥለዋል። ልጅ ስጠይ በማለት እድሜዋን ሙሉ ልጅ ስጠይ ያለች እግዚአብሔርን ስትለምን የነበረች ሴት ናት። ከዛ በኋላ ግያዝ ይህን መረጃ ሲሰማ ልጅ የላትም፣ ባሏም ሸምግሏል፣ እሷም አርጅታለች፣ ልጅ የላትም አለው ለነቢዩ ግያዝ። በል ጥራት አለው። ጠራት። መጣች፣ ቀረበች ከፊቱ። የዛሬ ዓመት እንደዚሁ ወንድ ልጅ ትታቀፊያለሽ አላት። ምን ትታቀፊያለሽ? ወንድ ልጅ ትታቀፊያለሽ። እንዲህ
የሚገርም እኮ ነው። ቅዱሳኑ እንዴት አድርገው ተማምነው በራሳቸው 100% ቆይ እግዚአብሔርን ጠይቄው ወይ ወደ ቀርሜሎስ ተራራ ወጥቼ አንድ ጉዳይ አለኝ እነግርሻለሁ አይደለም የዛሬ ዓመት እንደዚህ ሁሉ ወንድ ልጅ ትታቀፊያለሽ አላት። ጌታዬ ሆይ አትዋሻት፣ ባሪያህን አትዋሻት አለችው። አያችሁ እግዚአብሔር እቺ ሴት በቃ እድሜ ሸምግሏል ብላ ነው በቃ እንደ ዘካርያስ እንግዲህ እንዴት ይሆናል? ባሌም ሸምግሏል፣ ዘር ተቋርጧል፣ እኔም አበባዬ ቆሟል፣ እንዴት ይሆናል ብላ ነው። ግን እግዚአብሔር ይችላል አይችልም? እርሱ ይችላል። ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ተጽፏል። ታዲያ ከዚህ በኋላ ነብዩ ኤልሳ እንደነገራት ባጭሩ በአመቱ ወንድ ልጅ ታቅፋ ወደ ነብዩ ወደ ኤልሳ መጣች። እግዚአብሔርን አመስግኑት ምእመናን። እና እግዚአብሔር ቋጠሯቸውን ይፈታላቸው በብሉይ ኪዳን ብዙ አሉ። ዛሬም እኔ አባታችን እምነታቸው አንዳንድ ጊዜ እንደ ኤልሳ ነው የማያቸው። በእውነት ገድል አዝለው ሲሄድ ሲያዝሉ እንደው የልባቸውን ሁሉም የራሱን ፍላጎት ነው መቼም የሚያንጸባርቀው። እንደው ልጅ የለኝም በቃ ተጨንቄያለሁ ሲሏቸው የዛሬ ዓመት ልጅ ታቀፈች ትመጫለሽ ይሏቸዋል። ዳግማዊ ኤልሳ አያችሁት? ይሄ እምነት እኮ ነው። እምነት እኮ ከምንም ከምናስበው በላይ ነው ተአምር። የዛሬ ዓመት ወንድ ልጅ ትታቀፊያለሽ አላት ነብዩ ኤልሳ። ቅዱስ የእግዚአብሔር ሰው እውነተኛው ነቢይ ሐሰተኛ ያልሆነ በእግዚአብሔር ቃል የማያብድ ስልጣን ሹመት የማይሻው ነብዩ ኤልሳ ለእግዚአብሔር ክብር የቆመ በብሉይ ኪዳን የነበሩ ነገስታቱን ሳይፈራ ሳያፍር የእስራኤልና የይሁዳን ነገስታት የሚገስጸው ነብዩ ኤልሳ የዛሬ ዓመት እንደዚሁ ወንድ ልጅ ትታቀፊያለሽ ሲላት እቺ ሴት ጌታዬ ሆይ ባሪያህን አትዋሻት አለችው። ግን ነብዩ ኤልሳ አልዋሸም። የእግዚአብሔር ሰው ስለሆነ እውነተኛ ስለሆነ ከእግዚአብሔር አንዳች ነገር እግዚአብሔር እንደማያሳጣው እንደማያሳፍረው ስለሚያምን በአመቱ ወንድ ልጅ ታቅፋ መጣች። እንጨርሰው፣ ወደፊት ብዙ ታሪክ አለው። ከዛ በኋላ ሌላ ታሪክ መጣ። እንባዋ ታበሰች ሴት ደስ አላት። በእርጅናዋ የልጅ አምሮት ወጣላት። ታቀፈችው፣ ሳመ ዶርም በሰራችለት ቤት ውስጥ አጋደመችው። በእግዚአብሔር ሰው አልጋ ላይ አጋደመችው። አንተው ነው የሰጠኸኝ፣ አንተው እንዳረካ አድርገው ብላ እየበረረች ፈጥና ባጭሩ ለመቋጨት እየበረረች ሄዳ ወደ ደብረ ቀርሜሎስ ወደ ነብዩ ኤልሳ ወደ ተራራው ወጣች። ባሏ ምን አለችው? አንድ አገልጋይ አንድ አህያ ስጠኝ፣ ወደ እግዚአብሔር ሰው ወደ ቀርሜሎስ ተራራ ይሄዳለሁ አለችው። ምን ታረጊያለሽ? ሰንበት አይደለም፣ መባጃ አይደለም፣ ወደ የገባበት አይደለም፣ ዛሬ በዓል አይደለም፣ ምን ታረጊያለሽ? አይ ይሄዳለሁ አለችው። ከዛ በኋላ ሄደች፣ እየገሰገሰች ሄደች። ስኬድ ነብዩ ኤልሳ ገና ከሩቅ አያት። ገያዝን ሂደህ ያች ሱማናዊት ሴት ያች ቅድስት ሴት ያች የእግዚአብሔር ወዳጅ ያች የእግዚአብሔር ሰው ሱማናዊቷ መጣች፣ ሂደህ ተቀበላት አለው። ስትቀበላትም በሰላም መጣሽን? ባልሽ ደህና ነው? ልጅሽ ደህና ነው? አንቺስ ደህና ነሽ? ሕይወታችሁ ቤታችሁ ሁሉ ደህና ነውን? በላት አለው። እንደነገረው ገያዝ ባልሽ ደህና ነው? አዎ ደህና ነው። ልጅሽ ደህና ነው? አዎ ደህና ነው። አንቺስ ደህና ነሽ? አዎ ደህና ነው። ደህና ነኝ። በሰላም መጥተሻል? አዎ በሰላም ነው የመጣሁት። አያችሁት? ጥያቄያችሁን ለመመለስ ሰው ብንነግሩት ምን ዋጋ አለው? እሷ ጉዳዩ ያለው ከኤልሳ ጋራ ነው። ሄደች እየገሰገሰች ወደ ደብረ ቀርሜሎስ ወጣች። ወጣ በነብዩ በኤልሳ እግር ስር መጥታ እግሩን ጨበጠችው። ገያዝም ሊያርቃት የእግዚአብሔር ቅዱስ ሰውን እንዴት ትነካዋለች? እንዴት ትነካዋለች ብሎ ተዋት አለው። ነፍሱ አዝኗልና ተዋት። እስኪ በሉ ነፍሱ አዝኗልና ተዋት። አይሰማም? ነፍሱ አዝኗልና ተዋት። ኤልሳ ተገልጾለታል። ገያዝ ግን አላወቀም። ገያዝማ የገንዘብ ፍቅር እንደ ይሁዳ በልቡ የተቀጣጠለ አንዳንድ ጊዜ ነብዩ ኤልሳ በሚያደርገው ተአምር ከኋላ እያለ ገንዘብ የሚሰበስብ የሚሸውድ ነበረ። ኤልሳ ግን እግዚአብሔር ሰው ኤልሳ ግን የሚያደርገውን ሁሉ ያውቅበት ነበረ። ለክርስቶስ ይሁዳ ደቀ መዝሙሩ እንደሆነ ለኤልሳም ገያዝ ደቀ መዝሙሩ ነበረ። ነፍሱ አዝናልና ተዋት አለው። ተዋት። ነብዩ ኤልሳም ምን ነው በሰላም መጣሽ አላት። ምን ነው ጌታዬ
ምን ነው መምህሬ ልጅ ትወልጃለሽ ወንድ ልጅ እንደዛሬው ወንድ ልጅ ትታቀፊያለሽ አልከኝ አትዋሻት ባሪያህን አልኩህ አሁንም ያ ያልኩህ ልጅ የለም አለችው ነብዩ ኤልሳ እግዚአብሔር ይህን ነገር ከኔ ሰውሮታል አለ እግዚአብሔር ለነቢያቱ ሳያደርግ ሳይናገር የሚያደርገው ነገር የለም እንደው አንዳንድ ጊዜ እንደገጠመኝ ይህን ነገር ከኤልሳ ሰውሮት ነበር እግዚአብሔር የልጇን መሞት ስትመጣ ነው የተገለጠለት እግዚአብሔር ይህን ነገር ከኔ ሰውሮታል አለ አሁንም አትዘኒ አታልቅሽ ይችን በትር ሂድና በልጁ ሰውነት ላይ አጋድማት አለው በትሩን ኤልሳ ያችን በትር ሲወስዳ ውሰዳት ሲለው ያቺ ሴት ሕያው እግዚአብሔርን ሕያው ነፍስህን ካንተ አልለይም አንተ ካልሄድክ አልሄድም አለችው ሴት ገያዝ ምንም ቢሄድም ዋጋ የለውም እንደው በትሩ ያስነሳት እንደሆነ እንጂ ገያዝ ያው በብዙ ነገር የተሸወደና በብዙ ነገር ውስጡ ሰማያዊ ነገር የማይመለከት ምድራዊ ነገር ብቻ የሚታየው ሰው ነው ጊዜያዊ ጥቅም ማለት ነው ታዲያ ሕያው እግዚአብሔርን አለቅህም እንሂድ አለችው እንዳለቀቀችው ሲያቅ ነብዩ ኤልሳ ሄደ ገያዝ ቀደም ብሎ በትሩን ይዞ ሄዶ በልጁ ላይ ቢያስቀምጠው እንኳን ወይ ፍንክች እንኳን ሊነሳ ከዛ በኋላ ኤልሳ ሄደና እጁን ከእጁ እግሩን ከእግሩ አድርጎ አፉን ከአፉ አድርጎ ቢጸልይ ሙቀት ተሰማለት ከዛ በኋላ ሴቲቱን ጠርቶ ነይ ልጅሽን አውጥተሽ ውሰጂ አላት ከልፍኝ ውስጥ ነበርና ልጁ ሕያው ሆኖ ተነሳ እግዚአብሔርን አመስግኑት ምእመናን ነብዩ ኤልሳ ሲጸልይ ያ የሞተው ነፍስ ከስጋው የተለየችው ያ ሕፃን ሕያው ሆኖ ተነሳ ያቺ ሴትም በነብዩ በኤልሳ ላይ እግር ስር ወድቃ ሰግዳ ልጇን ተረክባ ሄደች ከቅዱሳን ረድኤት በረከት ያሳትፈን የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን በስራችን ሁሉ የእግዚአብሔር ቸርነት አይለየን ሀገራችንን በጽኑ ሰላም ይጠብቅልን ህዝቡን ከህዝብ ያስማማልን በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባለሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን